ቀልድ ትሉኛላችሁ። ነገር ግን እኔ በህይወቴ ሁለት ነገሮችን አድርጌ አላውቅም፣ ወደፊትም በጭራሽ አላደርግም። የመጀመሪያው ሴት የምትነዳው መኪና ውስጥ ገብቼ አላውቅም። ሁለተኛ ደግሞ የሴት ምክርን በፍጹም አልቀበልም። ለምን መሰለህ እንዲህ ማደርገው? የሴት መኪና ውስጥ መግባትም ሆነ የሴት ምክርን ማዳመጥ ህይወትን አደጋ ውስጥ ነው የሚከተው። የግድ ቢሆንብኝ ሴት የምትነዳው መኪና ውስጥ ገባለሁ እንጂ መቼም ምክሯን አላዳምጥም። ከሴት ምክርን የሚቀበል ደካማ ወንድ ነው። እንዲህ ስናገር የመጀመሪያው ወንድ እንደሆንኩ አውቃለሁ። ከሴት ልጅ ምክር ከምትቀበል ወንድ ልጅ በጥፊ ቢመታ የእውነት አስተማሪ ነው። የእውነት ህይወትህን ይቀይረዋል። ከሴቱ 1000 ምክር ከምትቀበል ይልቅ አንድ ነገር ልብ በል፣ እኛ ወንዶች ብረት ነን። የፈዘዘው ብረት በሌላኛው ብረት ስል እንደሚሆነው ሁሉ እኛም ወንዶች በሌላኛው ወንዶች ምክር፣ ቅጣት አማካኝነት የተሻለ ወንድ እንሆናለን። ጠንካራው መዶሻ ጠንካራውን ሰይፍ ይፈጥራል። ጠንካራ ወንድም ደካማውን ወንድ ጠንካራ ያደርጋል። የሴት ምክር ጠንካራ ወንድ አያደርግም። አንተ ወንድ ነህ፣ አንተ አባት ነህ፣ አንተ ንጉሥ ነህ። ሴቷ ካንተ ምክር እንድትቀበል ካንተ እገዛህን ልትቀበል ሲገባል እሷ ተገልብጣ አንተን እንዲያድርግ ያናድርግ ልትል አይገባም ካለች ይሄ ደካማ ወንድነትህን ያሳያል። አንተ ወንድነት ላይ ችግር አለ። ሴቷ 1000 ምክር ከምትመክር ወንዱ አንድ ጊዜ በጥፊ ይምታ። ከአንዲት ሴት ትልቁም ነገርን ተምረናል። ያቺም ሴት የማንተካት የምንወዳት እናታችን ብቻ ናት። ያም ያስተማረችን ቁም ነገር ምን መሰለ? ፍቅር ይባላል። ይህች ታላቅ ሴት የመጀመሪያችንም ነች፣ የመጨረሻችንም ትሆናለች። ሌላ ሴት እንድትመክርህና እንድትቀርጽ አትፍቀድ። ምክንያቱም አንተ ወንድ ነህ፣ አንተ ትመራለህ።